በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለብርሃነ ጥምቀቱ ለ2018 ዓመተ ምህረት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት፣ የቅዱሳን ታሪክ እንዲሁም ስንክሳር ወደ እናንተ የምናቀርብ መሆኑን እያሳወቅን መንፈሳዊ ቻናላችን እንድታበረታቱ ስንል በድጋሚ እናሳስባለን። ከቅዱሳኑ ገድላቸውን በማዳመጥ ረድኤታቸውን በረከታቸውን እንዲሁም እኛም የእነርሱን አሰረ ፍኖት ይዘን እንድንቀጥል ስንል የልዑል እግዚአብሔር መልካም ፈቃድ ይሁንልን። ከዚህ በመቀጠልም ስለ በዓለ ጥምቀት ታሪካዊ አመጣጥ እናሰማለን። ጥምቀት የሚለው ቃል አጠመቀ ወይም ነከረ ከሚለው የግዕዝ ሥርወ ቃል የተገኘም ሲሆን ትርጉሙ መጠመቅ፣ መነከር፣ መደፈቅ፣ ውሃ ውስጥ ብቅ ጥልቅ ማለት ነው። ጥምቀት ከሌሎች ምስጢራተ ቤተ ክርስቲያን በመጀመሪያ ላይ የሚፈጸም ምስጢርም ሲሆን ያለ ጥምቀት ከሌሎቹ ምስጢራተ ቤተ ክርስቲያን መሳተፍ በፍጹም አይቻልም። በጥምቀት ከእግዚአብሔር ከመንፈስ ቅዱስ እንወለዳለን፣ የልጅነት ጸጋንም እናገኛለን። የነፍስ ድነትን ለማግኘትም በጥምቀት የእግዚአብሔርን ልጅነት ማግኘት ግድ ነው። ማርቆስ 16:16 ላይ እንደተጻፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን ዕለት በታላቅ ድምቀት በየዓመቱ ጥር 11 ቀን እንደምታከብር ዓለም ሁሉ ያውቃል። የጥምቀት በዓል አከባበር የሚጀምረው ጥር 10 ቀን በጾም ሲሆን ይህም ዕለት ገሃድ ወይንም ጋድ በመባልም ይታወቃል። ትርጉሙ መገለጥ ማለት ነው። ምክንያቱም ወልድ የተባለ ኢየሱስ ክርስቶስ ቅድመ ዓለም ያለ እናት ከአብ በኋለኛው ዘመን ደግሞ ያለ አባት ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ሆኖ በተዋሕዶ ስለተገለጠልንና በ30 ዓመቱ በባሕረ ዮርዳኖስ በደ ዮሐንስ ተጠምቆ ክብሩንና ጌትነቱን ስለገለጠልን ነው። ይህም በዓል ታላቅ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀውም በ5030 ዓመተ ዓለም በዘመነ ሉቃስ በዕለተ ማክሰኞ ጥር 10 ቀን ለ11 አጥቢያ ከሌሊቱ በ10ኛው ሰዓት በመጥምቁ ዮሐንስ እጅ በዮርዳኖስ ባሕር በ30 ዓመቱ ከ13 ቀኑ ነው። ጌታችንና የመድኃኒታችን የኢየሱስ ክርስቶስ ጥምቀት እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተፈጸመም አይደለም። አስቀድሞ ትንቢት ተነግሮለታልና ልበ አምላክ ቅዱስ ዳዊት በትንቢት መነጽር ተመልክቶ ባሕርኒ ሬት ወጎየት ወዮርዳኖስኒ ገባ ድሬው ባሕር አየች ሸሸችም ዮርዳኖስም ወደ ኋላው ተመለሰ እንዳለ መዝሙር 113
103 ከቁጥር 3 በማለት ስለ ጌታ ጥምቀት ትንቢት ተናግሯል። ዳግመኛ አቤቱ ውኆቹ አዩህ፣ ውኆቹም ኢተው ፈሩ፣ ጥልቆችም ተነዋወጡ፣ ውኆቹም ጮኹ እንዳለ መዝሙር 77 ቁጥር 16 ላይ በማለት ዘምሯል። ነቢዩ ሕዝቅኤል 36:26 ላይ እንደተገለጠው ስለ ጥምቀት እንዲህ ብሏል። ጥሩ ውኃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ አዲስም ልብ እሰጣችኋለሁ። በትንቢተ ሚልክያስም ምዕራፍ 7 ቁጥር 19 ላይም ተመልሶ ይምረናል፣ ክፋታችንም ይቀጠቅጣል፣ ኃጢአታችንም በባሕሩ ጥልቅ ይጥለዋል የሚል ተጽፎ እናገኛለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ የተጠመቀው የሰው ልጆች ሁሉ አባት የሆነው አዳም የ30 ዓመት ጎልማሳ ሆኖ ሳለ በ40 ቀኑ አግኝቶ በኋላ ያጣትን ልጅነት ለማስመለስም ነው። እርሱ አምላክ ሲሆን በእደ ዮሐንስ መጠመቁ ደግሞ ትሕትናውን ለመግለጽ ነው። ጌታ ወደ ዮሐንስ ሄዶ መጠመቁ ለኛ ለምእመናን ሥርዓት ሊያስተምረን ስለወደደ ነው። ቅዱስ ቃሉ ከሚነገርበት ቅዱስ ሥጋውና ክቡር ደሙ ከሚፈተትባት የክርስቶስ ማደሪያ ከሆነች ከቅድስት ቤተ ክርስቲያን ሄዳችሁ ተጠመቁም ሲለን ለማመስጠር ነው። ይህንን ሥርዓት ባይሰራልን ኖሮ በየዘመኑ የሚነሱ መኳንንትና መሳፍንት አባቶች ካህናት ቤታችን መጥታችሁ አጥምቁም ብለው በጠየቁም ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀው ሁሉም ሰው በቀላሉ ማግኘት በሚችለው በውሃም ነው። በወርቅ አይደለም፣ በብርም አይደለም፣ በዘይትም አይደለም። ምክንያቱም ጥምቀት መዳንን ለሚሻ ሁሉ ለተሰጠች ሀብታም ሳትለይ በሁሉ ቤት ለሚገኘው ለድሃውም ጭምር የተሰጠች ናትና። በተጨማሪም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሌሎች ይልቅ የዮርዳኖስን ባሕር የመረጠበት ምክንያትም አለው። ዲያብሎስ አዳምንና ሔዋንን በጨለማ መጋረጃ ጋርዶ ለኔ መገዛታችሁን ማረጋገጫ ጽፋችሁ ስጡኝ ብሎ በጠየቃቸው መሰረት አዳም ገብሩ ለዲያብሎስ እና ሔዋን አመቱ ለዲያብሎስ የሚል ጽፈው ሰጥተውትም ነበር። ዲያብሎስም ይህንን በሁለት እብነ ሩካብ ቀርጾ አንዱን በዮርዳኖስ ሁለተኛውም በሲኦል ጥሎታል። ጌታ በዮርዳኖስ ሲጠመቅ ክብር ምስጋና ለእርሱ ይሁንና በዮርዳኖስ የተጣለውን የዕዳ ደብዳቤያችን እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። ጌታ ጥምቀቱን ከሌሊቱ 10 ሰዓት ላይ ያደረገበት ምክንያት ምስጢረ መንግሥቱን፣ አንድነቱን፣ ሦስትነቱንም ለመግለጥ ጭምር ነው። ጌታ በዮሐንስ እጅ ተጠምቆም ሲወጣ አብ በደመና ሆኖ ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ ነው እርሱን ስሙት ብሎ የእግዚአብሔር አብ የባሕሪ ልጅ መሆኑን መስክሮለታል። መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ አርፎበታል። ጌታ ጥምቀቱን በቀን ያላደረገበትም ምክንያት አለው። ጥምቀቱን በቀን ቢያደርገውም ኑሮ አይሁድ ይህ የወረደው መንፈስ ቅዱስ ሳይሆን መናኛ ርግብ ነው ብለው ይሉም ነበር ብለው የቤተ ክርስቲያን አባቶችም ያስተምራሉ። እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን አባቶች አስተምሮ በብሉይ ኪዳን ዘመን ለአማናዊው የሐዲስ ኪዳን ጥምቀት ምሳሌ ሆነው የሚጠቀሱት
የሚከተሉት ናቸው። አበብዙኃን አብርሃም የአሕዛብን ነገሥታት ድል አድርጎም ሲመለስ ለእግዚአብሔር መሥዋዕት ለማቅረብ ዮርዳኖስን መሻገሩም ጭምር ነው። አብርሃም የምዕመናን ምሳሌም ሲሆን ዮርዳኖስን መሻገሩ ደግሞ ለምዕመናን ጥምቀት ምሳሌ ነው። ነቢዩ ኤልያስ ዮርዳኖስን ተሻግሮ ወደ ባሕረ ሕያዋን ማረጉ ብሔረ ሕያዋን ማረጉም ሲሆን ዮርዳኖስን ተሻግሮ ማረጉ ምዕመናን በጥምቀት ለመዳናቸው ምሳሌም ሆኖ ይጠቀሳል። የሶርያው ንዕማን በዮርዳኖስ ውሃም ተጠምቆ ከደዌ ሥጋው መፈወሱ ከለምጹ መንጻቱ ምዕመናን በጥምቀት አማካኝነት ከደዌ ኃጢአት እንደሚድኑ ምሳሌ ነው። ኖኅና ቤተሰቡ በእምነት መርከብ ሰርተው ከጥፋት ውሃ መዳናቸው፣ በኦሪት የነበረው የግዝረት ሕግ እስራኤል ቀይ ባሕርን መሻገራቸው፣ የመጥምቁ ዮሐንስ ጥምቀት በዋነኛነት ይጠቀሳሉ። ባለ ጥምቀት በግሪክ ኤጲፋንያ ማለት ነው። በግዕዝ አስተርእዮ እንዲሁም በአማርኛ መገለጥ የሚል ትርጉም ይሰጠዋል። ከበዓለ ልደት ጀምሮ እስከ ጾመ ነነዌ መግቢያ ያለው ጊዜም በዚሁ ምክንያት ዘመነ አስተርእዮ ይባላል። በዘመነ አስተርእዮ አምላክ ሰው ሆኖ በሥጋ መገለጡን በደ ዮሐንስ በዮርዳኖስ በተጠመቀም ጊዜ የአንድነትና የሦስትነት ምስጢር መታወቁን እናም በቃና ዘገሊላ በተደረገው ሰርግ ላይ በእመቤታችን በቅድስት ድንግል ማርያም አማላጅነት በሰርግ ቤት የመጀመሪያው ተአምር መፈጸሙን ቤተ ክርስቲያን ለምዕመናን ታስተምራለች፣ ለፈጣሪዋም ምስጋናን ታቀርባለች። ጥር 10 ቀን በከተራም ዕለት ኢየሱስ ክርስቶስ ከገሊላ ወደ መጥምቁ ዮሐንስ ሄዶ በዮርዳኖስ ባሕር መጠመቁን ለማስረዳት ታቦታት ከመንበራቸው ወርደውና በካህናት አባቶች ከብረው በዓሉን ወደሚከበርበት ቦታ በያሬዳዊ ዝማሬ በእልልታ በሆታ ታጅበው ይጓዛሉ። በገጠር ላሉት አብያተ ክርስቲያናት ታቦታቱ በወንዝ ዳር እንዲሁም በከተማ ደግሞ ለከተራ በተዘጋጀላቸው ጊዜያዊ ማረፊያዎች እንዲያርፉም ይደረጋል። ሌሊቱን ካህናቱ በቅኔ ማኅሌት ሲያገለግሉ አድረው ጧት ላይ የቅዳሴው ሥርዓት በካህናት አባቶች መሪነት ይከናወናል። ቅዳሴው ሥርዓት እንደተጠናቀቀም የከተራው ውሃ መጠመቂያው ውሃ በካህናት አባቶች ከተባረከም በኋላ ሕዝቡ ተረጭቶ ከበረከቱም ይሳተፋል። በዓሉን በተመለከተም ትምህርት ሲሰጥም ቆይቶ ታቦታቱ ካረፉበት ድንኳንም ተነስተው በመጡበት አኳኋን በያሬዳዊ ዝማሬ በሽብሸባና በእልልታም ታጅበው ወደ የአጥቢያቸው ይመለሳሉ። በዚህችም ዕለት ሊቃውንተ ቤተ ክርስቲያንና የሰንበት ትምህርት ቤት መዘምራን ተጠምቀ ሰማያዊ በእደ መሬታዊ፣ ትርጉሙም ሰማያዊው በመሬታዊው እጅ ተጠመቀ በሚለው ያሬዳዊ ዝማሬና ለበዓሉ በተዘጋጁ ሌሎች የቤተ ክርስቲያን መዝሙሮችም በዓሉን ሲያደምቁት ይውላሉ። በመጨረሻም የጥምቀትን ምስጢር የምናመሰጥረው በዓሉንም የምናከብረው ከላይ እንደዘረዘርነው ቅድስት ኦርቶዶክሳዊት አማናዊት ተዋሕዶ ቤተ ክርስቲያናችን ለኛ ለክርስቲያኖች የምትፈጽምልን የጥምቀት ሥርዓት ከክርስቶስ ጋር የሞቱም የትንሣኤውም ተካፋይ መሆናችንን የሚያስረዳም ነው። ምክንያቱም ተጠማቂው ከውሃ ውስጥ መግባቱ ከጌታ ጋር መሞቱን ያመለክታል። ይህንን ሐዋርያው ቅዱስ ጳውሎስም ሲገልጥ ነገር ግን በጌታ በኢየሱስ ክርስቶስ የተጠመቅን እኛ ሁላችን በሞቱ እንደተጠመቅን ሁላችሁ እወቁ፣
በሞቱ የምንመስለው ዘንድ ከእርሱም ጋር በጥምቀት ተቀበርን። እርሱ ከክርስቶስ በአባቱ ጌትነት ከሙታን እንደተነሳ እኛም እንደርሱ በአዲስ ሕይወት እንኖራለን እንዳለ በሥርዓተ ቤተ ክርስቲያን መሠረት አጥማቂው ካህን ተጠማቂው 3 ጊዜ በውሃ ውስጥ ብቅ ጥልቅ እንዲል ማድረጉ ጌታ 3 ቀንና ሌሊት በከርሰ መቃብር ማደሩን የሚያስረዳም ሲሆን ተጠማቂው በ3ኛው ጊዜ ከውሃ መውጣቱ ጌታ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ከመቃብር ለመውጣቱ ምሳሌ ነው። እንደዚሁ እኛ በጥምቀት የእግዚአብሔርን ልጅነት ያገኘን ክርስቲያኖች ከክርስቶስ ጋር እንደምንነሳ ለቅዱስ ሉቃስ እናምናለን። ሐዋርያው ቅዱስ ጳውሎስ ስለዚህ ጉዳይም ሲጽፍልን እንዲህ ብሏል። በሞቱ ከመሰልነው በትንሣኤውም እንመስለዋለን። በዓሉንም ስናከብር በትንሣኤ ዘጉባኤ እርሱን መስለን በመነሳት እግዚአብሔር አምላክ እርሱ ዳግም በሚመጣበትም ጊዜ ኖ ቡሩካኑ ላዌ ኖ የአባቴ ቡሩካን ብሎ በቀኙ ከሚያቆማቸው ወገን እንዲደምረን በማመስገንም ነው። የጥምቀት በዓልም እንደሚገባ አክብረን የበረከቱ ተካፋይ እንሆን ዘንድ የልዑል እግዚአብሔር መንፈስ ቅዱስ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን። በስመ